በልጅነት አንስቼ ያሬድ ነው ግን ትመስላለህ ምናምን ይሉኛል። ከጉራጌ ባወጣኝ እግሬ ተመርካቱ ጎጃም በርሬ የበቀል ዋጋ የተሰኘውን ፊልም እሱን ለማግኘት እድሉ አልተመቻቸልኝም። ይሻልጥፋ መሰል በሌሊቱ ገና ሳይጀመር ደግሞ ማህሌቱ። ሰላም ጤና ይስጥልን ክብሯትና ክብሯን ውድ የማሚላ አርትስ የዩቲዩብ ቻናል ቤተሰቦች፣ አሁን የምንገኘው በመርሳ ባጌትዬ ላይ ተገኝተናል። እንግዲህ አንድ ትልቅ የኪነ ጥበብ ባለሙያ ዛሬ እንግዲህ አድርጌላችሁ ይዤ መጥቻለሁ። ስለዚህ ቀጥታ ወደሱ ልውሰዳችሁ። እንኳን ደህና መጣ። እንኳን ደህና መጣችሁ። ነጋማን እስኪ ራስን አስተዋውቀንና ይሄ ነጋማን ስምህ ነው ወይስ ምንድነው? ራስን ፕሮሞት አድርግ። ነጋማን ማለት እንግዲህ ያው ትክክለኛ ስሜ ነው። በእርግጥ ቅጽያ ስም ነው። ንጋቱ ሞላ ነው ስሜ። ንጋቱ ሞላ። ባጭሩ ለመጥራት ነጋ ብዬ የተጠቀምኩት አጠራር ዘዴ ነው። ማን ማለት ደግሞ ሰው ማለት ነው። ስለዚህ ነጋ ሰው ማለት ነው ትርጉሙ። እና ይሄ ነው። በጣም ደስ ይላል። እንግዲህ ዛሬ ወደዚህ የመጣንበት ዋና ዓላማ እንግዲህ ያንተን ፊልም ለማስመረቅ ነው የመጣ ነው። እና እስኪ ስለ ፊልምህ የሆነ ነገር በለንና እኛም የራሳችን አስተያየት እንሰጣለን። ከዛ ስለ ሙያዎችን እናወራለን። ፊልሙ እንግዲህ ሐሳቤ በልጅነት ነበር ፊልሙን ለመስራት። እንግዲህ የሀገሬ ልጆች የመርሳ ባጌትዬ ልጆች ጋር እንዲሁም ከተለያየ ሀገር የመጡ ልጆች አሉ። እነሱ ጋር እንግዲህ በአንድ ኮላብ አድርገን አሪፍ አድርገን ሰርተነዋል። የበቀል ዋጋ የተሰኘውን ፊልም እና ከልጅነት ነበረ ሐሳቤ። አሁን ደግሞ ወጣቱኝ የሀገሬ ልጆች ጋራ በአንድ አድርገን አሪፍ አድርገን ሰርተነዋል እና ደስተኛ ነኝ። እንግዲህ ያው በሲኒማ ደረጃ በሚባል ወይም መተን አንድ ሁለት ጊዜ ተመረቀ መሰለኝ። እኔ ሁለተኛው ላይ ነው የተገኘሁት። እና ለአድማጭ ተመልካች እንግዲህ ፊልሙን ምን ለማድረግ አስባል? ማለት እንዲሁ እየተመረቀ ነው የሚኖረው ወይስ እንግዲህ ሰዎች በሚያዩበት የሶሻል ሚዲያ ፕላትፎርም የመልቀቅ ሐሳብ አለ? ፊልሙ በቅርቡ ይለቀቃል። ሌላም አሪፍ ስራዎችን መስራት ስለምፈልግ ይሄን ፊልም በቅርቡ እለቀዋለሁ። ዋናው ዓላማ ምንድነው? ስፖርትን በደንብ ማስተዋወቅ። የተለያዩ ገጸ ባህሪያቶች አሉት። በጣም ለማስተማር ሞክሬያለሁ ስጽፈውም እና የተለያዩ ዘጎች አሉት። ያው ስፖርት ላይ ነው በጣም የሚያጠነጥነው እና በቅርቡ ይለቀቃል። ሌላ አሪፍ ስራዎችን መስራት ስለምፈልግ በቅርቡ ጠብቁን። በጣም አሪፍ ቆንጆ ስራ ነው። እኔ ያው በእንዲህ በአማተር ደረጃ በጀማሪ ደረጃ እንደዚህ አይነት ፊልም ሲሰራ ብዙ ዋጋ ያስከፍላል ይታወቃልና ከኪነ ጥበብ ውጭ ደግሞ ስፖርቱ ላይ ጥሩ ነገር እንዳለ በፊልሙ አይቻለሁ። ስለ ማዕረጎች ብዙ ምን እውቀቱ የለኝምና እስኪ ስለ ስፖርቱ ህይወትህ ወይም ደግሞ በምንድነው ማዕረግህ ምንድነው ስራ የሚለውን አጠቃላይ ከፊልሙ ጋር ያይዘህ ትነግረናለህ። ስፖርት እንግዲህ ከልጅነት የመጣ ነው። ታላቅ ወንድሜም ደስታ ሞላ ይባላል። እሱ ማርሻል አርት በደንብ አሰልጥኖኛል። ከዛም በፊት ሰርከስ ደግሞ በጣም ሰራ ነበር። ሰርከስ ማህበር መርሳ ላይ በጣም ትልቅ ተቋም ነው እና ሰርከስ ማህበርም ስላደግኩኝ ብዙ ነገሮችን ተምሬያለሁ። ትወናም ምናምን የተለያዩ ነገሮች በራሳችን ነበር የምንሰራው። ሰርከስ ማህበር ውስጥ የተለያዩ ነገሮችን ፈጠራም፣ የሰርከስ የተለያዩ የቲያትር ብዙ ነገሮችን እየተማርን በልጅነት የመጣ ነገር ነው እና ለስፖርት ብዙ መስዋዕትነት ዋጋም ከፍያለሁ። በሰርከስም በውሹም በተለያዩ ነገሮች እና ስፖርት በቃ ለኔ ህይወቴ ማለት ነው። ይሄን ፊልም የሰራሁት በቃ ስፖርት ላይ በደንብ አሪፍ የስፖርቱ ስሜት ነው ወደ ፊልሙ እንድገባ ያደረገ። በቃ ስፖርቱን ለማሳየት ያለህን ችሎታ ለማሳየት በማሰብ ነው ወደ ፊልሙ የገባው። በቃ ፊልሙን ዋና ዓላማው ምንድነው? ስፖርት የሚለው ሐሳብ ስላለኝ ወደ ሲን መቀየር ነው። በቃ ወደ እይታ በቃ ወደ ገጸ ባህሪን የስፖርቱን ገጸ ባህሪ የተጠቀምኩበትን ወደ ፊልም ሐሳብ መቀየር ነው እና ትልልቅ ፊልሞችን ወደፊት መስራት እፈልጋለሁ። በዚህ አጋጣሚ ይሄን ኢንተርቪው የሚከታተሉ ካሉ ትልቅ የፊልም ባለሙያዎች ካሉ ካስት እንዲያደርጉኝ። የማርሻል አርት ፊልም መስራት በጣም ነው የምፈልገው። በማርሻል አርት ውስጥ ብዙ ያልተሰሩ ሐሳቦች አሉ እና ስፖርት ላይ በደንብ በፊልም ደረጃ መስራት ስለምፈልግ ይሄን ኢንተርቪው የሚያዩ ካስት እንዲያደርጉኝ አብሬያቸው መስራት እፈልጋለሁ። በዚህ አጋጣሚ ይሄን ወንድሙ አድናቂ ነው። እኔ አሁን የምፈልገው የሚመጣውን ሰው
በቃ ማሸማቀቁ በኔ በቃ አግዙት፣ የእውነቱን ነው አግዙኝ የሚለው ፊልም ሰሪው ፊልምን ባይወድ ሌላ አማራጭ አለው። ሌሎች ጥግ ጋር ሆኖ መብላት ይችላል። አግዙኝ ካለ የምሩን ነው። ሄኖክ ወንድሙ በቃ በጣም ነው የሚመቸኝ እና እንደዚህ አይነት ነገር በቃ ትልልቅ ሰዎችን አግኝቼ አብሬ በሰራ ብዬ በጣም ደስ ይላል። ያው እንግዲህ ጥበብ ላይ ያለ ሰው ሁሌም ይሰራል፣ ሁሌም ይጥራል። አጋጣሚው ሲገኝ ደግሞ እንደዚህ አይነት እድሎች ይኖራሉ ብዬ አስባለሁ። አሪፍ ነው። ትወናችሁም ካራክተሮቹም በጣም አሪፍ ነበረ። እንደዚህ በክፍለ ሀገር ደረጃ የተሰራ አይመስልም። ብዙ የተለፋበት ነው። እንድበረቱ እንድጠነክሩ ነው የምንፈልገውና እስኪ ነጋ የት ተወለደ የት አደገ? ነጋ የተወለደው እንግዲህ መርሳ አባግትዬ ነው። መርሳ አባግትዬ ነው ያደግኩት የተወለድኩትም እና መርሳ ውስጥ ስትገባ ደግሞ ብዙ ነገሮችን ትማራለህ። አንድ በሃይማኖት ደረጃ ሙስሊምና ክርስቲያን ተፋቅሮባት የሚኖር ትንሽዬ ከተማ ነች፣ ግን ፍቅሯ ትልቅ ነው። ደስ የምትል ሀገር ነች እና መርሳ አባግትዬ ነው የተወለድኩት። በጣም ደስ ይላል። በአጋጣሚ እንግዲህ ዛሬም መርሳ አባግትዬ ሄደን ያለውን ነገር አሳይታችሁኛልና በጣም ደስ ይላል። ሰዎች እየመጡ መርሳን ቢያዩ በጣም ደስ ይለኛል። በዚሁ አጋጣሚ መልእክቴ ላስተላልፍ ብዬ ነው። እሺ ቲክቶክ ላይ ያው ብዙ ተከታዮች አሉ። አይ ቲንክ 180 190 ብዙም ቁጥሩ እርግጠኛ ባልሆነም እዛ ላይ ሶሻል ሚዲያዎችን ለማየት ሞክሬያለሁና ያሬድ ነጉን ትመስላለህ የሚሉ ኮሜንቶች ኢቭን በያሬድ ነጉ ሙዚቃ እየሰራህ ብዙ የሚቀራረብ ነገር አለ። ግን እስኪ እሱን እንደምትመስል ማን ነገረህ? እንደዚህ አይነት ነገሮችን ለመስራት ያነቃቃህ ምንድነው? ያሬድ ነጉ በዚሁ አጋጣሚ እድሉን ካገኘሁኝ በጣም ነው የሚመቸኝ። ያሬድ ነጉ ያንን ኢንተርቪው ያየዋል። በጣም ጎበዝ ልጅ ነው። ይመቸኛል። ዘመናዊ ሙዚቃ ላይ በደንብ የሚተጋ የሚለፋ ልጅ ነው እና ያው በልጅነት አንስቼ ያሬድ ነጉን ትመስላለህ ምናምን ይሉኛል። ከዛ ወደ ሶሻል ሚዲያም እኔ ቀረብ ስል ብዙ ሰዎች በቃ ባጃጅ ላይ ያስቆሙ ትንሹ ያሬድ ምናምን በቃ የሆነ ያሬድን ብታገኘው አንተ በቃ ቫይራል ትወጣለህ፣ ትፈምሳለህ፣ በቃ የሆነ ያልፍልሃል ሁሉ ምናምን ይሉኛል እና በዚህ አጋጣሚ ያሬድ ነጉን እንደመመስል በቃ ብዙ ትንንሽ ልጆች በቃ ህፃናቶች በ15 አመት እንደዚህ 16 አመት ያሉ ልጆች ያሬድ ነጉን እንደመመስልና ታናሽ ወንድሙ ሁሉ እንደሆንኩኝ የሚያስቡም አሉ። ከቦሌ ምናምን ሽሮ ሜዳ ምናምን የተነሳፈረ ምናምን ማለት የመርሳ ልጅ ነኝ ስላምን በቃ እንደዚህ አዲስ አበባ ነው ያለው እኛ እኮ ያሬድ ነጉን እንወደዋልና አንተን ብናገኝ እንደዚህ ይሉኛል። በቃ ልክ እሱ ወንድም እንደሆንኩ አድርገው ነው የሚያስቡትና በዚህ አጋጣሚ ያሬድ ነጉ ትመቸኛለህ። አግኝቼህ ደግሞ አንተ ጋር አንድ ስራ ኮላብ አድርጌ በሰራ ከጉራጌ ጎጃም ወይ ፍቅር ሲጣጣም ከጉራጌ ጎጃም ወይ ፍቅር ሲጣጣም እስካሁን አላገኘሁም። የሚገርም ነገር አልተገናኘንም። ብዙ ጊዜ እኔም ክፍለ ሀገር ስለሆነ የምኖረው እሱን ለማግኘት እድሉ አልተመቻቸልኝም። ግን እርግጠኛ ነኝ በቅርቡ እንገናኛለን ተስፋ አደርጋለሁ። በጣም ደስ ይላል። ያው ደግሞ ሙያችሁም ይቀራረባል ብዬ አስባለሁ። ምክንያቱም አንድ ሙዚቃ አየሁ መሰለኝ ዩቲዩብ ላይ እና እስኪ ስለሱ ሙዚቃ ንገረን። አንድ ነጠላ ዜማ አለኝ ሞክሬያለሁ። አይ ቲንክ ከ3 አመት በፊት የተሰራ ሙዚቃ ነው። ባይኗ ልቤን አሸንፋ ወስደዋለች አሳምና እና እንደውም ያሬድ ነጉ በ19 ምናምን እሱ ህፃን ሆኖ የሰራው ብሎ ራሱ የሆነ ኮሜንት የተጻፈበት አለ ምናምን እንደዚህ አይነት ያሉኝ ነገር አለና ስለ ሙዚቃው ስመጣ አሁንም አሪፍ አዲስ ነገር ይሻለውኝ በቅርቡ የምሰራው ይሆናል። ፊልምና ሙዚቃን አንድ ላይ ማስኬር ነው የምፈልገው እና ሙዚቃ ላይም ወደፊት አሪፍ ነገር እሰራለሁ። በጣም አሪፍ። ያው ብዙ ጥበብ ነው አንተ ውስጥ እያየን ያለነውና እንግዲህ የፊልም ደራሲ አንተ ነህ እንዳየው ደራሲ ዳይሬክተር እና መሪ ተዋናዩንም አንተ ነህና ያስከው ሶሻል ሚዲያ ላይ የምናውቃቸውን ደግሞ ቲክቶከሮችን አሳትፈሃል ፊልሙ ላይ በጣም ደስ ይላል። በቃ ኪነ ጥበቡ እንዲህ ነው የሚያደርገው፣ መተባበር ተጋገዝን ይፈልጋልና በልዩነት እዛ ፊልም ላይ አስተዋጽኦ አድርገውልህ ምናልባት በበቂ ሁኔታ አላመሰገንኳቸው። በግል ስለ ህይወትና ምስጋና እናወራለን። ፊልሙ ላይ ግን ትልቅ ነገር ስፖንሰር ሊሆን ይችላል፣ በስራ ሊሆን ይችላል። አንዳንድ ጊዜ የሰው ልጅ ክሬዲት መሰጠት አለበት ብለው ከሚያምኑ ሰዎች ውስጥ አንዱ ነኝና ቴንኪው ብትላቸው ይሄንን ዩቲዩብ ቻናል ይከታተላሉና ለታሪክ የሚቀመጥ ቪዲዮም ስለሆነ እስኪ ድሉ ልስጥ። ከዚህ ፊልም ጀርባ ከኔ በላይ
ካሜራማኑ፣ ኤዲተሩ በደንብ የምልህ እኔ ጽፌዋለሁኝ። ድርሰቱንም ሁሉንም ነገር ለማድረግ የበቀል ዋጋን በቃ ለመፍጠር ሞክሬያለሁ። እኔ ሞክሬዋለሁኝ። ደግሞ ፊልሙን ደግሞ በቃ ለህዝቦች እንዲቀርብ ያደረገው ዮናስ ይመር ነው። ጓደኛዬ ነው፣ አብሮ አደጌ ነው። እሱም የመርሳ ልጅ ነው፣ በዚሁ እንዳስተዋወቀም ነው። እና በቃ ሙሉ አንድ ሰው ወይ እድል ስጠኝና ወይ እንትን ልበል የመጀመሪያ ከሆነ ግን ዮናስ ይመር ኤዲተር ካሜራማን ነው። በዚህ አጋጣሚ በጣም ጎበዝ ልጅ ነው። አሁን ካሜራ የሚቀርጻ ልጅ መሰለኝ። አሁን ራሱ አለ ከካሜራ ጀርባ አለና ይበርታልኝ ነው። ብዙ ጊዜ ከካሜራ ጀርባ ያሉ ሰዎች አይታወቁም፣ አይመሰገኑም ብዙ ጊዜና እንደውም ምን ይባላል መሰለኝ ብዙ ጊዜ በትልልቅ ባለሙያዎችን ሰዎች ሳይ የሚገርመው ነገር በህንድ ፊልሞችም ወይም በቱርክ ፊልም መሄድ እንችላለን። ለምሳሌ መከራቸውን አይተው ኤዲት አድርገው ተጠብበው ካሜራ ከባድ ነው። እንደዚህ በመሰላል ተወጥቶ በተለያየ ነገር ወጥተው ምናምን ነው ገብቷል አይደል? ተቀርጾ እነሱ አይታወቁም፣ ሰው ነው የሚያሳውቁት። የነሱ ቅና ፕራይቬት ሆኖ ግን ልክ እነሱ የቀረጹት ነው የሚመስለው። አሁን ሻሩክ ካንን ስትወስድ ለምሳሌ በሂንዲ ሱፐርስታር የሚባለው ሻሩክ ካን፣ ሰለማን ካን፣ አሚር ካን ናቸው አይደል? ካሜራውንም እነሱ እንደቀረጹት፣ ትወናውንም እነሱ እንደጨረሱት፣ ድርሰቱንም እነሱ እንደጨረሱት፣ ሁሉንም ነገር እነሱ እንደሰሩት ነው የሚታሰበው። እንደዛ አይደለም፣ ከካሜራ ፊት ናቸው እነሱ ስለሚታዩ። በትክክል ይሄ ነገር ምንድነው ልንገነዘብ፣ እኔ በዚህ ፊልም የተማርኩበት ምንድነው ዋና ሀሳቡ ደራሲና ዳይሬክተር የመጀመሪያው ካሜራማንና ኤዲተር እና ሲኔማቶግራፈሩ በቃ ይሄ እነዚህ ሰዎች በጣም ለጥበቡ ትልቅ ስራ የሚሰሩ ናቸውና በዚህ አጋጣሚ ክብር ለካሜራማን ነው ማለት ነው። ሪስፔክት ለካሜራማን። በጣም አሪፍ፣ በጣም ነው ደስ የሚለው። እስኪ ስለ ህይወት እናውራ። ስደት ላይ እንደነበርክ ሰማሁ መሰለኝ። አዎ ስደት በልጅነት ይጃለሁ በባህር 3 አመት ምናምን አካባቢ ነው የኖርኩት ሳውዲ አረቢያ እና ብዙ ነገር ተምሬበታለሁ። በዚህ አጋጣሚ ስደት ብዙ ነገር ያስተምራል። በጣም ጥሩ ነገሮች አሉ ስደት ላይ የምትማራቸው ነገሮች። አንዳንድ ነገር ደግሞ ትናፍቃለህ። ሀገር ውጭ ስትሆን በጣም ቤተሰብ ይናፍቃል። አንድ ቀን 1 አመት ነው ስደት ነው። 1 ወር በቃ በጣም ከባድ ነው። 1 ወር 10 አመት ነው እና እስር ቤቱም ስደቱም እያንዳንዱ ነገር በደንብ ህይወቴ ላይ አስተምሮኝ በዚህ ጠንካራ አድርጎኛልና በዚህ አጋጣሚ ስደት ላይ ያሉ እህት ወንድሞቼ በቃ በርትተው ሰርተው ጠንክረው ሰርተው ያላቸውን ሳንቲም ለሀገራቸው አብቅቷቸው ጥሩ ነገር ሰርተው ቤተሰቦቻቸውንም ራሳቸውንም እንዲጠቀሙበት በዚሁ አጋጣሚ አሳስባለሁ እና ወዳችኋለሁ። ስደት ላይ ያላችሁ ወንድሞቼ፣ ይሄንንም የምትከታተሉ ውጭ ሀገር ያላችሁ ጓደኞቼ ሁልጊዜ ነው የምወዳችሁ፣ ልቤ ውስጥ አላችሁ ነው። በጣም ደስ ይላል። በጣም አብዛኛው ሰው እንግዲህ በስደት ላይ ሆኖ ነው ቤተሰቦቹን ህይወት ለመቀየር እንትን የሚለውና ስፔሻሊ ከሀገር ውጭ ላሉ እህት ወንድሞቻችን ትልቅ ክብር አለ። በዚህ አጋጣሚ ያው ካነሳውና መስገናቸው ይሄ ነው። እውነት ነው። እስኪ ስለ ቤተሰቦች እናውራ። ማን ጋር ነው የምትኖረው? ቤተሰብ ማን አለ? እስኪ ጥንካሬዎችን እስኪ ባንተ ቤተሰብ ዙሪያ ያለውን ነገር እስኪ አውራኝ። ቤተሰብ ጋር ነው የምኖረው። አሁንም ራሴ ነው ገና ጎጆ ለይቼ ያልወጣሁም ገና እንደምታኝም ልጅ ነኝ። እናቴ ጋር ነው የምኖረው። እንግዲህ እናቴ ናት ያሳደገች ያለ አባት። አባቴ ሞተው በልጅነት ነው እና ከልጅነት እስከ እውቀት እስካሁን ድረስ ለዚህም ፊልም ትልቅ አስተዋጽኦ እየሰራች ያለችው እናቴ ናት። በዚሁ አጋጣሚ ማሚ ወድሻለሁ ብዙ ስሟን ጠርታ መስገናት ወርቅነሽ መኮንን ምስጋና ድረስ ብለናል። እኛም ባንተ በኩል አንዴ በደንብ የኔ ወድ እናት እድሜሽን ያርዝምልኝ፣ ስኬታማ ሆኜ ደግሞ በደንብ አንቺን የምጠውርሽ የማግዝሽ ልሆን እና እናቴን በጣም ነው የምወዳት። ወንድሞቼም አሉ እንዳልኩ አሁን የኔ ወንድም ታላቅ ወንድም ብዙ ናቸው ወንድሞቼ። ከቤት 7 ነን። ከሰባቶቹ የኔን ጥበብ የሚደግፉም አሉ፣ ቸክም ማያረጉም አሉ። በርግጥ ሰው ግን አሁን ለምሳሌ ሙሉቀን የሚባለው አብሮኛ ያደገው የሱን ቲሸርት እየለበስን አንድ ቲሸርት ለሁለት እንለብሳለን። ወንድ ናችሁ ማለት ነው? አዎ በአብረን ነው። እሱ በአብዛኛው እሱ ጋር ያደግነው ባንድ ነውና አንድ ቲሸርት አንድ ኮት ከተገዛ እኮ እሱ ጋር በቃ እየለበስን አንድ ላይ ነው ያደግነውና ተመሳሳይ ልብስ እየለበስን ያደግነው። በጣም ደስ የመጀመሪያ ወንድማችን
ደስታው ሞላ ይባላል። የማርሻል አርት አሰልጣኝ ነው። ለዚህ ደረጃ የሚያበቃኝ እሱ ነው በስፖርት ደረጃ። በዚሁ አጋጣሚ መናገር እንፈልገው ምንድነው ብራዘሬ ቲቸር ደስታው ሞላ እስከዛሬ ባሰለጠንከኝ አብሬ በቆየሁት የህይወት ዘመን በስፖርት በጣም ትልቅ ነገር ነው ያስተማርከኝ። ካንተ ብዙ ነገር አግኝቻለሁ። ወንድምን ማመስገን መጀመሪያ ራስህን ሰው ማመስገን ያለብህ ምንም ጥያቄ የለውም። እና ወንድሜ በጣም ነው የምወድህ። ሙሉቀን ሞላ እንዳልኩህ ነው። ሙሉቀን ደግሞ በጣም ሰፖርት ያደርገኛል ገንዘብ ላይ በገንዘብ ደረጃ ሰፖርት የሚያደርገኝ ሙሉቀን ነው። በቃ የሆነ ነገር ከቸገረኝ ከሱ ኪስ አንስቼ ልሄድ ይችላል። ሳላወራውም ትራንስፈር የሚያደርግልኝ ይችላል። በቃ ሁሉ ጊዜ ከጎኔ ነው። ሌሎች እህቶችም አሉ። አንዷን ጠርቻ አንዱን ጠርቻ እንዳይሆን ሁለቱ ላይ ግን በጣም ትኩረት የማደርግባቸው ወንድሞቼ ናቸው። እህቶቼንም ሁሉንም እወዳለሁ፣ ወንድሞቼንም ሁሉንም እወዳለሁ። በዚህ አጋጣሚ አዳላ እንዳትለኝ ነው። በጣም ደስ ይላል። እንግዲህ ካመጣጥህ እንዳየነው በስፖርቱም በኪነ ጥበቡም ረጅም ዓመት በስደትም ጭምር ህይወት ተፈትናለችና በዛ ሁሉ መሃል እዚህ ደረጃ ላይ ደርሳልና አሁን አንተን የሚከታተሉ የሚያደንቁ ቤተሰቦች አሉና ካንተ ምን እንጠብቅ? ከኔ እንግዲህ አሁን ከተሰራው ፊልም ውጭ ሌላ ጥሩ ፊልም ይጠብቁ። በፊልሙ እንጠብቅ። በፊልሙ ደረጃ በቃ አሁን ደጋግሜ የምናገረው ምንድነው የፊልም ባለሙያዎች ሰዎች ካሉ ካስት ያርጉ። በቃ እኔ ለፊልም ለጥበብ ያለኝ ፍቅር ትልቅ ነገር የፈለኩትን ገጸ ባህሪ ግባና ስራ ቢሉኝ እሰራለሁ። በቃ እሞክራለሁ። ባልችለው እንኳን ፍቅሩ ስላለኝ ያን ነገር ለመሞከር እሄዳለሁ። በጣም ቆንጆ እሱን ነገር እፈልጋለሁ። ከዛ ደግሞ በመቀጠል በሙዚቃ ትልቅ ደረጃ ደርሼ በቃ በጣም ሌጀንድ ፌመስ ሆኜ የተቸገሩን ሰዎች ማገዝ ነው የምፈልገው። በቃ በጣም በጥበብ የታፈኑ ሰዎች ስላሉ ሰፈር ላይ የቀሩ ሰዎች ስላሉ እነዛን ሰዎች አንስቼ ማገዝ ነው የምፈልገው። ስለዚህ የኔ እውቅናና የኔ ሌጀንድ መሆን ሰዎችን ማገዝ ላይ መስራት ነው የምፈልገው። በቃ ይሄ ትልቁ ህልሜ ነው። እግዚአብሔር ያሳካልኝ። ጸልዩልኝ። በጣም ደስ ይላል። እንግዲህ ይሄንን ቪዲዮ የምትመለከቱ የፊልም ሙያ ውስጥ ያላችሁ ሰዎች እንግዲህ እዩኝ፣ ተመልከቱኝ፣ ካስት ብታደርጉኝ ይወጣዋለሁ እያለ ነው። እኛም ፊልሙን አይተናል። በጣም አሪፍ ስራ ነው የሚሰራው። ትንሽ ደግሞ ቢደገፍ በሙያ ትንሽ አንዳንድ ጊዜ እንደ ሁሉንም ይሁን ማለት እንደዛ አይነት ባህሪ የለኝም በባህሪና እውነት ነው። ማንንም ሰው ፐርፌክት አይደለም። ትንሽ ደግሞ ደገፍ ብትደረግ የተሻለ ነገር መስራት ይችላል ብዬ አምናለሁና ስለዚህ እዩት፣ ተመልከቱት። ሶሻል ሚዲያ ላይ በደንብ ይንቀሳቀሳል። እስኪ ስለ መርሳ አካባቢ እናውራ። ሰዎች መርሳን እንዲጎበኙ መርሳን እንዲያዩ ኪነ ጥበብ ላይ ያላችሁ ሰዎች ምን እየሰራችሁ ነው? መርሳ ላይ አብዛኛው እንዳልኩ እስላምና ክርስቲያን ተፋቅሮ የሚኖርባት የፍቅር ሀገር መርሳ አባገቴ ባጭሩ ደስ የምትል ሀገር ነች እና ወደፊት እኔም አሁን ስለ መርሳ በደንብ ጥሩ ነገር መስራት ነው የምፈልገው። ታሪኬን፣ ትውፊቴን፣ ባህሌን ሳረሳ መሰረቱን ስራ እየሰራሁ ሀገሬን ማስጠራት እፈልጋለሁ እና በዙሪያችን ያሉ የዋናስ አርቲስት የተለያዩ የባህላዊ ድራማዎች እየሰራን ያለ ነው። ተከታታይ ድራማ አላችሁ? ተከታታይ ድራማ ትርንጎ የሚል ድራማ አለና እና ሀገራችንን ባህላችንንም ሳንረሳ እየሰራን ያለ ነው። በቃ አሁንም ምንድነው የምናገረው ምንድነው በቃ ወተን ሀገራችንን ማስጠራት ነው የምፈልገው ባጭሩ። እና በዙሪያ ብዙ ሰዎች አሉ በቃ እኔን ሳፖርት የሚያደርጉኝ አንዱን ጠርቼ ስለሚከብደኝም ነውና አሪፍ ነው። በጣም አሪፍ። እንግዲህ መርሳ አካባቢ ላይ ያላችሁ ደግሞ እንደዚህ የድርጅቶች ያላችሁ የተለያዩ ተቋማቶች ይሄን ልጅ ስፖንሰር ብታደርጉት ብዙ ስራ መስራት ይችላል። እየጣረ ያለ ልጅ ነውና አንዳንድ ጊዜ ካጠገባችን የሆነ ቦታ ከደረሰ በኋላ አይደለም ማየት ወይም ደግሞ ሰው እውቅና ካለ በኋላ አይደለም እየተፍጨረጨርክ እያለ ነው ከጎን መሆን ያለበትና ሰፖርት ብታረጉት ድርጅታችሁን በሱስም ብታስተዋውቁ እንግዲህ እንደነገርክ ካሜራማኑም ካንተ ጋር አለ በጋራ ኮላብ አድርጋችሁ መስራት ይችላልላችሁና መርሳ አካባቢ ያላችሁ የንግድ ተቋማት ካንተ ጋር የጋራ አብረው ቢሰሩ ለምሳሌ ፊልም ሲመረቅ ስፖንሰር ቢያደርጉ እዛ ፊልሙ ላይ ስማቸው ቢገባ ትልቅ ነገር ነው በነገር ላይና ሰፖርት እንዲያደርጉ በዛ አጋጣሚ መልእክት እናስተላልፍ ብዬ ነው። እናመሰግናለን። እንግዲህ ጥሩ ቆይታ ነው ያደረግነው። ያው ምስጋና ላይ ደጋገምኩብህ፣ ምክንያቱም ምስጋና ትልቅ ዋጋ አለው ብዬ ስለማምን ነው። አጠቃላይ እዚህ በኪነ ጥበቡ ዙሪያ በፊልሙ ስራ የረሳቸው ሰዎች በህይወትም ሊሆን ይችላል
አጠቃላይ ምስጋና ይገባቸዋል የምትለውን ይሄው ካሜራው ክፍት ነው፣ በደንብ እንድታመሰግናቸው እድሉን ሰጥቻለሁ። እንግዲህ ፊልሙ ላይ ብዙ አስተዋጽኦ የሰሩ ልጆች አሉ። ብርዱን ፀሐዩን ችለው እኔ ጋር በጣም መስዋዕትነት በመክፈል በጣም እንዳልኩ ነው። በፊት ስለ ካሜራማኑ ቀደም ነግረናል። በጣም ብዙ መስዋዕትነት ከፍለው ከሱ ውጭ ደግሞ ተዋናዮቹ ለምሳሌ አሁን ጦሳ በዚህ ሰዓት ቫይራል ነው። በጣም ፌመስ ጦሳ ቲክቶክ ላይ በደንብ ይታወቃል። በጣም ደስ የሚል ነው። ያው ሁላችሁም ተባብራችሁኛል። አህያው ተገንቷል። እንግዲህ አህያው ይሄ ነው። በቃ ትናንትና ማታ ነው የመጣው። ወላሂ ያው ቁም ነገር ነው የማወራው። ቁም ነገር በማወራ ሰዓት ያው ቀልድ አይምሰላችሁ። አህያው ተገንቷል መጥቷል። ቀኝ ጆሮም ቆራጣ ነው ያልኳችሁ ይሄ ነው እንግዲህ። ጦሳ ለእኔ በጣም ብዙ መስዋዕትነት ከፍሎልኛል። በዚህ አጋጣሚ ጦሳ በጣም ነው የማመሰግነው። ጦሳ ጋር አብረው የተወኑ ሴቶች አሉ የሚገራርሙ በትወና ላይ በጣም ጎበዝ የሆኑ ልጆችም አሉ እና ሁሉንም ስም እንትና ቢጠራ ብዛት አለን ወደ 20 ምናምን ስለሆነ አሁን ስለ ጦሳ ያወራሁት ምንድነው ቫይራል ሆነ ፋመሰህ ጊዜ አንድ ቀን መስጠት ከባድ ገብቷል አይደል? በጣም አሪፍ። አሁን ለምሳሌ ማሜ ለአንተ አሁን ፌመስ ነው፣ ለኔ የሆነ ስራ ልሰራ አንድ ቀን ሰጠህ ማለት ዋጋ ነው። በትክክል አንድ ቪዲዮ ለመስራት ነው። ስለዚህ በዚህ አጋጣሚ ጦሳ ለኔ በጣም ጊዜ ሰጥቶኛል፣ አብሮ መስዋዕትነት ከፍሏልና በጣም የማመሰግነው ጦሳዬ የኔ ወንድም ቴንክ ዩ ሶ ማች። በጣም ደስ ይላል እና ሁሉንም አመሰግናለሁ። አብሮኝ የተወኑ አብሮ መስዋዕትነት የከፈሉትን ሁሉንም ቴንክ ዩ ማለት እፈልጋለሁ። ደግሞ በቃ ፊልሙን ሰራን ያለው ነገር ሁሉ ጥሩ ሆነ። ከዛ በኋላ ማስገምገም ስለነበረብን ቀጥታው ወደ ባህል ቱሪዝም ወደ ከንቲባ ነው ያለው እና ባህል ቱሪዝሞች ደግሞ አሪፍ አቀባበል ነው የተቀበሉና በርታልን ነጋ ከልጅነት እናውቃለን በቃ ስትለፋ የሆነ ነገር ስፖርቱም ላይ የተለያዩ ነገሮች በጣም ይደክማሉ እና ፊልሙንም አዳራሽ በመፍቀድ አይዞ በማለት አብረውኛሉ። የመርሳ ባህልና ስፖርት ቱሪዝም በጣም ነው የማመሰግነው። በዚህ አጋጣሚ ከልጅነት እስካሁን እስካለሁበት ድረስ አዳራሽ በመፍቀድ አብረውኝ በመሆን ብዙ ነገር እንትን ብለዋል። ጸጥታ ኃይሎች የተለያዩ በቃ እኔን በፊልሙ ብዙ ሰዎችም አሉ አብሮኝ አይዞህም ያሉ ሰዎች አሉና አንዱን ጠርቼ አንዱን ስለሚለኝ ነው አጠቃላይ ጠቅላላ ባለ ለዚህ ለበቀል ዋጋ ለተሰኘው ፊልም አብራችሁኝ ያላችሁ ለዚህ ፊልም የደገፋችሁ ሁላችሁንም ቴንኪው ወዳችኋለሁ። ወደፊት ደግሞ ጥሩ ስራ ሰራለሁ። ይሄን ነው ማለት እጅግ በጣም አድርገን እናመሰግናለን ነጋ እንግዳችን ስለሆንክ። ተመልካቾቻችን እንግዲህ ዛሬ የነበረን ቆይታ ይህንን ይመስላል። የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አብራችሁን ቆይታ እንድታደርጉ በአክብሮት ጋብዣችኋለሁ። እንወዳችኋለን። ሰላማችሁ ይብዛ። በቀጣይ ሳምንት ከሌላ እንግዳ ጋር እንመጣለን።